ኪራ ምን ሆነህ ነው? አንቺ ምን ሰራለሽ እዚህ ደግሞ? የኪራ ፍቅረኛ መሆኔን ረስተኸው ነው? ምን? ኪራ አውቃ ነው በለኝ። ኪራ እሷ እኮ ናት ልጃችንን የገደለችው። ኪራ አትልፊ ቆንጅት። ኪራ ለኔ ያለው ፍቅር አይደለም ልጅሽን አንቺን ራሱ በገልሽ ይቀርበኛል። አንቺ አረመኔ ውሻ ውጪ ከዚህ። አንቺ ደግሞ አፍሽን ዝጊ፣ በሰው ቤት አትንጣጭ። ቆይ አንተ ምንድን ነው እንደዚህ ብራ የምትከተለው? አንድ ነገር በላት እንጂ እቺ ሰይጣን። እሺ ከዚህ በኋላ እዚህ ቤት ነው። አንቺ ጨካኝ ነሽ። ቆይ ልጃችንን ገዳይ እዚህ ቤት ልታኖራት ነው? ቆይ ምን አድርጌ ነው ደጋግመህ እንደዚህ የሰበርከኝ? ኪራ ምን እየተፈጠረ እንዳለ ልታስረዳን ትችላለህ? የቤቲና ኪራ ፍቅር ተመልሷል። አንቺ ጨካኝ አፍሽን ዝጊ። በቃችሁ። ይሄ ቤት የኔ ቤት ነው አይደል? ስለዚህ ከዚህ በኋላ ቤት እዚህ ነው የምትኖረው። አለቀ። ምን? አዳሜ ከዚህ ቤት ስወጣ ጨብጭበሽ ነበራ፣ ግን ደግሞ ተመልሼ እንደምመጣ ተናግሬ ነበር። እኔ አንድ ነገር ልንገርሽ፣ ከሱ እውርነት ያንቺ ፈጣጣነት ነው የሚያናደኝ። ሰይጣን። ቆይ ምን አድርገሽው ነው? ንገሪኝ እስኪ ምን ብለሽው ነው? በነገርሽም አትረጅኝም። አሁን ባሌ በጣም ናፍቆኛል። አቅፌው ልተኛ። የት ነው በዚህ ሰዓት? ቆይ ምንድን ነው እየተፈጠረ ያለው? አምላኬ ወይ ህልም ነው በለኝ። እባብ ሞኝን 2 ጊዜ ነደፈው ይለኝ ነበር አባቴ። አንድ ጊዜ ሳያይ አንድ ጊዜ ደግሞ ሲያይ እና ይህ አባባል አሁን ላይ እኔ ላይ እየሰራ ይመስለኛል። ኪራማ መኔ ደጋግሞ ሰባበረኝ። ተነሳው ስል እንደ ብርጭቆ ሰባብሮ ጣለኝ። አሁንም ቢሆን በራሴ በጣም ነው የምናደደው። በዚህ ጊዜ እንዴት በኪራ ላይ ያለኝ እምነት ቅንጣት ታህል እንኳን አልቀነሰም። በጣም ገርሞኛል። አሁን እንደዚህ ብዬ ለሰው ባማከረው አብዳለች ነው እንጂ ሌላ ምንም አልባልም። ቤቲ ግን ምን ብትዩ ነው እንደዛ ህይወቱን ሲኦል ያደረግሽበትን ሴት እጅሽን እየጎተተ ወደ ቤቱ የመለሰሽ? ኪራ ምንም ባይለኝም አይኑ ላይ ስብራትን፣ ተስፋ መቁረጥን፣ እኔም በመበደሉ ሀዘንን አንብቤበታለሁ። በአሁኑማ አትበልጭኝም። አምላኬ ሆይ እኔ እንደዚህ እያሰብኩኝ እሱ ቤቴን ፈልጓት ቢሆንስ ግን? ኧረ በስመ አብ ምንድን ነው ማስበው? አንተ ብቻ ተከተለኝ፣ የአምላክ እቅድ ይቀጥላል ትላለች ሱሲ። ምን ነው? ምን ተገኘ ደግሞ? እሱ የምናመሰግንበት ምን ይጠፋል ብለሽ ነው? እሱስ ልክ ነሽ። እንደው እኛ ዝም ብለን እንጨነቃለን እንጂ እሱ ሁሉንም ነገር ያውቃል። ብቻ ተመስገን ነው። ለማንኛውም ዛሬ ግን ያመሰግንኩበት ተጨማሪ ምክንያት አለኝ። ምንድን ነው? እንግዲህ ስንት ቀን ስመጣ ፍራሽ ላይ ኩርምት ብለሽ ነበር ማገኝሽ። ዛሬ ግን ቁጭ ብለሻል። ተመስገን ነው። አንቺ ብድለች ምን ይሻልሻል ግን? እኔ እንጃ ምን ትሆኚ ነበር? ምናልባት ምን የሌላ ሰው ጓደኛ ትሆኚ ነበር። አስደነገጥሽኝ እኮ። እባክሽ ይህን ህይወት ላላ ብለሽ ነው መኖር ያለብሽ። ዙሩን ካከበድሽው ከባድ ይሆናል። እኔማ ህይወትን ስንቴ ላቀላት ሞከርኩኝ ግን አልሆነ። በትልቁ ልትሾሚ ስትይ በብዙ ትፈተኛለሽ። ያ የሚሆነው ግን ያንቺን ጠንካራነት ለማረጋገጥ ነው። እሺ እኔ መካሪ ጓደኛ። ለማንኛውም ግን እነዚህ